በችታኛለች ግን አንቺ ስለ አንተ ስለ አትቀየመኝ ይኸውልሽ አንቺ ማልሽኝ አንተ ማልሽኝ ማንነቴን አንቺ አትቀየሪ ባነጋገርሽ ገና ትቀጫለሽ አንቺ ነኝ የሆነ እጅልሽኝ አይደለ እቀጣሻለሁ ምንድነው የሆነ እጅልኩሽ አሁን ምንድነው ያልሽኝ ኧረ እኔ ምንም አላልኩሽ እና መታችሁ አብራችሁ ሃፒ በርዝዴይ በሉ ደስ እንዲለኝ አድርጉ እሺ አመሰግናለሁ እቺን መልእክት ለማስተላለፍ ቴንክ በነገራችን መጥተሽ እዚህ ጋር እኔ እኮ እሙሙዬን ስልክ አልውልም እኮ ልንገርሽ እሙሙዬን ስቸረችር አልውልም የኔ ቆንጆ ሴቶች ናቸው ጊፍተሮቼ ሴቶች ናቸው ያቅማቸውን የሚሰጡኝ እየመጡ መጥፎ ለማናገር ባክሽ ተኩየው ነው ፍርዬ እኔ ዋህ አንቺ ብቻ ቲክቶክ ላይ ኑሪልኝ አዎ ምን ላድርግ እኔ ሰው አስጠልቶኛል ዛሬ ሀቢብዬ አሁን እኮ አብረን ነበርን አልነበርንም እቺ ልጅ አሁን ተጫወትናል እንደ ከሀቢባ ጋር እና አሁን ውጣልኝ ናውጣ የምርሽን ነው አዎ የምሬን ነው ውጡልኝ እናንተ ከንፈሬን ቀጠቀጣል ምንድን ነው ይሄ ደግሞ ፈጣጣ ነው ቀላል እኔ መጫወት አልፈለኩማ በፍቅር ሰው ገዳይ መቤቴን ከንፈሬ ልትሳሚ ነው በዚህ ምሽት ኧረ በስመ አብ አልፈልግም ሰው ሊስንሽ ነው ይሉኛል ቲንክ ዶቲ ሀጫኮ ልብኮ ማሜ አልገባም ፕሬዚዳንት ማሜ አምሮት ነው ኧረ እኔ አያምረኝም የኔ ቆንጆ የፈለኩትን ወንድ መጥራት እችላለሁ ቆንጆዬ ሴት ነኝ ስልኬን ብቻ አንስቼ ስክሮል ማን ነው ይሄ ቢኒያም ታደሰ ሃኒ ስዊት ቤቢ ምናምን ተብሎ የተጻፉትን መርጦ መጥራት ነው ብርድ ነው ዛሬ እናንመቻች ማለት ነው እንጂ የምን ወንድ ማጣት አመጣ እንዴ እስኪ ያሳይ ደውለሽ ባክ እንደዚህ አይነት ኮመንት አይገባኝም አንተ ደግሞ ሄለን ምን ልታረጊ ልትገቢ ነው ለመታወቅ ነው ምንድነው የምትገቢው ልከሽ ልጠቢ ነው ወድሻለሁ ከንፈርሽ ያምራል ቴንክ ዩ ጋይስ ወንዶች የመኖሪ ትርጉም አመሰግናለሁ ኑሩልን አዎ አለኝ ኤክስፒሪየንስ አለኝ ዶንት ወሪ አዎ ለዛ ነው እንደዚህ የሚያወሩብሽ ኧረ እኔ ከፈል ወይ ጉድ እና ታዲያ እንደዚህ እያደረግሽ ነው ታዲያ ከላይ እንትን የሚሉሽ ራቁት ምን የሚልሽ አዎ ለምደው ነው አሁን ዛሬ አላሳየዋቸውም ቆይ ግን ማሳየቱ ምንድን ነው ጥቅሙ ኧረ ጥቅም የለውም ዝም ብሎ ማሳየት ነው እንጂ ይቅር በለኝ ፈጣሪ ይቅር በለኝ እሺ ጋይስ ሌትስ ጎ ከኔ ጋር አሁን ሁላችሁም ዳብል ታፕ ስክሪን ቅጣት በ3000 ስለሆነ ሁላችሁም አሁን ዳብል ነው የሚመጣው ትሪፕል ስለሆነ አንድ አባ አዘጋጁልኝ አንድ አባ ኦኬ አንድ አባ ጋይስ ደስ ያለኝ ሰው ጋር ገብቼ መጫወት መብቴ ነው መሰለኝ ስልኩ የራሴ ቲክቶክ የራሴ ጋይስ አደም ምን ሆናችሁ ነው አንድ ጋላክሲ ብትሰጡኝ ይቀጣታለሁ አንድ ጋላክሲ ወይም ደግሞ አንድ ቪኒጋር አንድ ጋላክሲ ፑሽ ጋይስ ኤቭሪባዲ እኔ ግን የፈለኩትን መቅጣት እችላለሁ አንቺን ትችያለሽ ኦኬ አንድ አበባ ሙሉልኝ ቤተሰብ አበባ አንድ አበባ እናንተ አበባ ቀጭና የምታወሪ በኋላ ጋይስ አሁን ትሪፕል ነን ጋይስ
ትሪፕል ነን ጋይስ ፕሊዝ። በማንተ ሰውዬ ግን ሴት ነው ወንድ ነው? እኔ እያጠራጠርከኝ ነው። ማን ገና ትቀጫለሽ። ባነጋገርሽ አርፈሽ ተቀመጪ ማማዬ፣ አርፈሽ ተቀመጪ። ኦኬ እኮ ትሰጪኛለሽ፣ ጊፍት ትሰጪኛለሽ ወይ? አንቺ ምንድን ነው ያልሽኝ? የምፈልገውን ነገር መቅጣት እችላለሁ ስትይኝ አዎ ትችያለሽ ነው ያልኩሽ እኮ አለቀ። እና እኔ ሃይላንድ ጆሮሽን በማንጠልጠል ነው ያልኩሽ። ትቆረጫለሽ ጆሮሽ። ኦኬ ያለች ነው ኩኪውን እሰጥሻለሁ ብላለች። እንግዲህ መቼ ነው የምትሰጪ? ትሪፕሉ አለቀ። አንቺ አልሰጠሽኝም። እንዴት ይሆናል? ወይ ፈጣሪ ያሬ ይቅርበል እንግዲህ ወስታፍረዝ የማዳም ቅመም ናት። ማዳም ማናት? ስማ ማዳም ታውቃታለህ? ማዳም ማናት? ማዳም ማለት የኔ አሰሪ ናታ። ኦኬ አሰሪ ናት እንዴ? ምን ነው ፈልገሻት ነው? ኧረ እኔ አልፈለኳትም። የማዳም ቅመም ናት ስትለኝ ምንድነው ብዬ ነው እንጂ የማዳም ቅመም አይደለም። አሁን ሸራ አረግላትና ገስ ገብታ ታወራሻለች። አረበኛ ትችያለሽ? ከየት አምጥቼው? እንግሊዘኛ ወፍ የለም እንዴ? ጀርመን ተቀምጠሽ እንግሊዘኛች አልችልም። በፈጣሪ ስም I'm coming by different account. Who are you cooking? I don't know you, my dear. Are you my gifter? Do you made my day? Do you wanna made my day, my sweetheart? Cooking? What did you? ይሉኛል እዚህ እኔ ምን አውቄለም። እሺ ጋይስ አሁን ያጋቸው ወንድ ነው ሴት ነው? እኛ ቤት የሞላው ወንድ ነው በያቸው። ወንድ ነው እንዴ? አዳምጪኝ። ወንድ ነው በያቸው። ማንም ሰው መጥቶ እኔን እዚህ ጋር አይናገረኝም። እስኪ ከኔ ጋር መጥቶ ይጻፉ። ወንድ ከሆኑ ከኔ ጋር መጥቶ ይጻፉ። ስክሪንሾት እያደረጉ ወስጄ እሰጥላችኋለሁ። ምን አገባኝ እኔ። ስክሪንሾት እያደረጉ ወስጄ እሰጣለሁ። ለማን? በየሁሉ አቅጣጫ አለ እንዳታስቢ። ምንድናችሁ እንዴ? ማንነታችንማ በኋላ ብናወራ ይሻል። ኧረ አንተ ትለያለህ። እኔ ተመችቶኛል። ይቺ ልጅ እንዴት ማንነቴን አንቺ አትቀይሪው? መቀየር እኔ እንዴት አባቴ ቀይረዋለሁ? ማንነትህ እንዴት ይቀየራል? ያ ስለዚህ አንቺ ማንነቴን ስለማትቀይሪው አንቺም አልሽኝ አንተም አልሽኝ ኦል ዘ ቤስት አይ ዶንት ሃቭ ኤኒ ፕሮብለም ኦኬ። አዎ ሴት ናት እያሉ ነው ሁሉም። ቆንጅዬ ነሽ ግን። ኦፍ ኮርስ ባለትዳር እኮ ነኝ። እንዴ ምን አስበሽ ነው? እንዴ ኧረ ምንም አላሰብኩም። ዴቪዬ 3 አድርጋት ጊፍት ጋላሪዋን ጣል በነካጅ ጊፍት ጋላሪዋን። ቴንክ ዩ ዴቪ። ጋይስ ዳብል ነን ጋይስ ዳብል ነን ጋይስ ሌትስ ጎ። ውጪ አንቺ ውጪ። እሷ ግን አትወጣም። አንቺ ውጪ በኮመንት አንቺ ቁጭ አልሽ አላልሽ ምን ይተርፈኛል? ከእሷ ጋር ግን እጫወታለሁ፣ ታዝናናኛለች አይደለ እንዴ? ያ ውጪ ይሉኛል በኮመንት። ኖ ይኸውልሽ ውጪ ምንሽ አይ ቲንክ የኔ ቤተሰቦች መሰሉኝ። ለምን ነገርኩሽ እኮ እንትን ብለው እኮ ነው በአነጋገርሽ ደበሯቸው መሰለኝ። እንዴ እኔ እኮ ወንድ ነሽ ሴት ነሽ ማለት ኃጢአት ነው? ግን እውነት ለሐቅ ለእግዚአብሔር ተናገሪ። ይሄ ወንድ ነሽ ሴት ነሽ ስላልገባኝ ነው። ዴቪዬ ኤፍሬም አሁን አንድ ስትወስጠኝ ኤፍሬም አንድ ልብ ጽፉ እኮ ነው ያየሁት። ምን ጉድ ነው? አይ አታዋርደኝ አምላኬ። አደባባይ ላይ አዋረድከኝ። ምን አደረኩ አደባባይ ላይ? ወይ ምስማስ ቅዱስ ይሄ ነው አደባባይ ላይ ታዋርደኝ ማለት። ኧረ በስመ አብ ኦኬ። እግዚአብሔር ያዛችሁ ለስፖርት ያሰባችሁ ሰዎች በስመ አብ ቅዱስ ደምላክ አይታይማ። አላያችሁማ ኤልሲ ኦኬ። አሁን እንዴት ነው በዚህ አንደበቴ ልናገር የምችለው? አዋረደኝ እኮ እንዴት ብዬ ላውራ? ተዋረድኩኝ እኮ። ልናገር የመጣሁትን አጀንዳ ተውኩት። ምኑን ላውራው? ኦኬ እሺ ቆይ
እንግዲህ የኢትዮጵያ ህዝቦች ብሔር ብሔረሰቦች ያያችሁትም እንዳላያችሁ እለፉት። ኤኒዌይ ላውራ ቁም ነገሬ ላውራ ጋላሪያ ስሙኝ። ቆይ ጌም ላይ ሞሉልኛል። ጌም ሲጀምር ይሞላል፣ ችግር የለውም። ጌም ስንጀምር ቆይ እንዴ ትጥቄላ አዘጋጀን ጀመረ። ያ እንዴት ናችሁ? ኧረ መቀመጥ አልቻልኩም። ልውጣ እንዴ? እስኪ ስክሪንሻት ስላኩልኝ ያያችሁ ሰዎች ስክሪንሻት ስላኩልኝ። ቀይረው ቤት በኩል ነው ታዲያ ያያችሁት? ቤት በኩል ያያችሁት? ኦኬ it's okay. Anyway ላውራ የመጣሁት ስለምንድን ነው? አይ ይቅርብኝ፣ በቃ ወሬውም ይቅርብኝ። ይቅርብኝ። ምንም ማውራት አልቻልኩም። ራሴን ዲፌን ለማድረግ ነበር የመጣሁት፣ ማውራት አልቻልኩም። ኢትስ ይቅር፣ በቃ ይሄ አጀንዳ ቢኮዝ ባወራም አያምርብኝም። አሁን አደባባይ ላይ ከተዋለድኩ ምን ላውራው? ኦኬ እሺ፣ ቆይ ፎከስ ሄሉዬ፣ ፎከስ አድርጊ። መልስ የሚሆነው ምንድን ነው? የተተፋ ምላስ የተተፋ ምራቅ አይላስም። ምን ለማለት ፈልጌ ነው? አቶ ዞይ እንደ ማንኛውም ጌመር እንደመሆኔ መጦ ያለውን ጣል አድርጎልኛል። ለዛ በጣም የማመሰግነው። ግን ለወይዘሮ ፋሲካ ይመለስላት 15 አንበሳ ብላችሁ ፎቶ ይለጥፋችኋል። መመለስ አልችልም። አይሽ ብመልስላት ግን የለኝም። ቢኮዝ በሰዓቱ ያደረገልኝ ነገር ጨርሻለሁ፣ የለኝም። ሲቀጥል ደግሞ እንደ ማንኛውም ጌመር ነው ነኝ ጊፍት የተቀበልኩት፣ የተለየ ነገር ኑሮ አይደለም። ለማንኛውም ሰው ሰፖርት እንደማያደርገው እኔም ሰፖርት ተደርጋለሁ። ለዛም አመስግኘዋለሁ። ከዛ በመቀጠል ግን ወይዘሮ ልዕልቲ ከአንበሳው በፊት መጀመሪያ ባላስመልሽኝ፣ እኔ አንበሳውን ከማለትሽ በፊት መጀመሪያ ባልና ሚስት አስታርቂ፣ ሰላም ይፍጠሩ። እሷ እንደማያት ከሆነ ድራማ የምትፈልግ ሴት አይደለችም። የተከበረች ሴት ናት፣ የልጆች እናት ናት። ወጥ አደባባይ ላይ የምታወራነች ሴት አይደለችም። በጣም የተረጋጋ ሴት ነች። ስለዚህ እሷ ራሷ ፋሲካ በአንደበቷ መጣ ስም ዝርዝራችን ዘርዝራ አንበሳ መልሱ ከተባለን እንደ ሀገር እናስብበታለን። ቴዲ እና እንቁርቲ አንበሳ መልሱ ላላችሁን አንበሳ የለንም። እንደ ማንኛውም ሰው ስጦታ የተሰጠኝ፣ ለዛ አመሰግናለሁ። ከዛ ውጭ አጀንዳውን አትበታትኑት። በቃ የሆነ ነገር ይዘሻል፣ ያንን ነገር አስጨርሺ፣ አስታርቂያቸው፣ አስማሚያቸው። ማድረግ ከቻልሽ ማድረግ ካልቻልሽ ደግሞ የአንበሳ ጉዳይ እርሹ። አንበሳን አታስቢ ማለት 15 አንበሳ ከየት ይመጣል? 15 አንበሳ ቢኖረኝ እዚህ መጥቼ ታፕታፕላለሁ፣ የለኝም። ስለዚህ ልዕልቲ ተፋችኝ። እኔ ድራማ ሞድ ሴት አይደለሁም። እኔ እንደማንኛውም ሴት ጌመር ነኝ። ጌም ልጫወት ነው የሚመጣው። ድራማ ውስጥ የለሁበትም። የሰው ትዳር አላፋታውም፣ አላጋባውም። ስለ ዞይም አያገባኝም። ስለ ፋሲካ ግን እንደ ሴትነቴ ያገባኛል። ሴት ስለሆንኩ እንደ ሴትነቴ ከጎኗ ልቆም እችላለሁ። ድምፅ በሚያስፈልጋት ሰዓት ግን እሷ ድምፅ የሚያስፈልጋት ሴት አይደለችም። እግዚአብሔር ነው የቆመላት ለእሷ። የሰው ልጅ አይደለም ተደግፋ የቆመችው። ሰው እግዚአብሔር ካጠገቧ ይሁን፣ እሱ ይዋጋላት። ከዛ ውጭ ግን ፎቶና አስለጥፊ። በቃ ነው አሁን ሰላማዊ ህይወት የኖርኩ ነው፣ ጌምን የተጫወትኩ ነው ምናምን። ከኔ ተፋች ፋሲካዬ፣ ማነው አንቺ ልዕልቲ ተፋች። የወንድ ጊፍተሮች በመጡ ቁጥር ቅመጥ ይላል ስማችን፣ አታጥፊ። እኛ ጌመሮች ኢትዮጵያ ውስጥ እንደ ትልቅ ነገር ይታያል እንጂ ውጮች ይጫወታሉ፣ በሚሊዮን ነው ጊፍት የሚዘንብላቸው ምናምን። ግን እኛ ላይ ሲሆን ሁሉም ነገር ስለሚጋነን ነው።
ጊፍተር ደግሞ ዞዬ ብቻ አይደለም፣ በጣም ብዙ ጊፍተሮች አሉ እኛ የምናውቃቸው። ግን ትዳር አላችሁ ትዳር የላችሁም ብለን አይደለም ጊፍት የምንቀበለው። አይዲ መታወቂያ እያሳዩ አይደለም የሚሰጡን። ሴቶችም ወንዶችም ሰፖርት ያደርጉናል ጨዋታውን የፈለገ። ከዛ ውጭ እኔ ያፋታሁትም ያጋባሁትም ትዳር የለኝም እና ቁርትዬ ተፋችን እዚህ ድራማ ውስጥ እናስወጡ። እሺ ሌላ በደንብ የሚመልሱልሽ ጋር እንዲህ አንገት ለአንገት የተናነቃችሁት ሰው ጋር እነሱ ጋር ተመላለሽ። እኔ እዚህ ውስጥ የለውበትም። ቴዲ ደግሞ አንበሳ ይመለስ ያልከው ልክ አይደለም፣ ግን መብት ነው። አጀንዳ ሲጠፋ ቤትን ለማሟሟቅ ግድ ነው እነዚህ አይነት ወሬዎች ውስጥ መግባት። ግን እንደ ትልቅ ቆም ብለህ ብታስበው ጥፋቱ ይሄ አይደለም። ፈልጎ ወዶ የሰጠን ነው፣ አስገድጆ አይደለም። በቃ እኔ ከድራማ ውስጥ አስወጡ። እሺ የማሜ ልጅ ልደት ነው። እሺ ልያውና እሄዳለሁ። ሃፒ በርዝዴይ ላዋለሁ። የታል ማሜ? የታለ ማሜ? ቆይ ልየው እና በቃ እንትኔ ልክ አይደለሁም። እሺ እንደው የሚባለው ይሄ የት ነው ማሜ? የት ነው? የት እኮ የታለ ማሚ? ማን ጋር ነው? ኦኬ 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 ቤታ ጋር ነው። ቤታ ጋር ነው። ዛሬ ነው ልደቱ? ዛሬ ነው ልደቱ የህፃኑ? ጋዝ አላያችሁማ? ይህን ነገር እንዳላያችሁ ተስፋ አድርጋለሁ። ኮንፊደንስ እናጠፋብኝ ነገር እኔ አይሆንልኝም እና ስለዚህ ያለው ቻንስ ቤታየው ሳማከር ችግር የለውም እኮ አለ። አንድ ዙር ብቻ ህፃን ልጅ ደስ እንዲለው ምናምን ስላሉኝ እሺ ያልኩ። 3ኛ ዓመቱ ነገ ነው። ነገ ያው በዚህ ሰዓት ወይም ከዚህ ሰዓት 1 ሰዓት ወደ ኋላ ሁላችሁም ቤታየውም ትመጣለች፣ ዲቦራም ሁሉም አድናቂዎች ይመጣሉ። የክብር እንግዳ ኑሩ ሴን አለ እና መታችሁ። በነገራችን ላይ ይሄን አድርጋለች ከአልጋ መኝታ እስከ መጣበስ እስከ መዋለድ አውርተህ ይህን ተከሲስ ባህሪ ጋር በጣም ለሊሞላ ስል ነው። እኔ እኮ አውሬ ነኝ እኮ ነው። እኔ ምን ጸባለ እኔ ለትዩኝ ነኝ። እኔ እኮ ምንም ዝም ብሎ ነኝ። እሺ ስንት ምን መጣው ንገረን። እንደውም ባለፈው እንትኔ የተሰነጠቀ ጊዜ አናቴን የፈነከትሽ ጊዜ ሄጄ ተመርምሬ ደምክ ከየት ነው አሉ። የሰው ደም የለህም አሉ። ምን ለማለት እንደፈለጉ ባላቅም ሳስተረጉም የአውሬ ቃባጭ እኮ ነው ጋይዝ። ይህን ተምትኝ አሁን እሺ ስንት ሰዓት የምንመጣው ማሜ ንገረን። 2 ሰዓት ማታ በኢትዮጵያ። አሁን ይሄ ሰዓት ደቂቃ በኋላ አሁን 9 ሰዓት ተኩል አይደል የሚለው በእናትህ። ኬክ ግዛለት፣ ሻማና ኬክ ገዛለሁ ነገ ገዛለሁ። አሁን እኮ ሃፒ በርዝዴይ እያለ አልቅሼ ወጣሁ እኮ ሳላስብ። ሙዚቃውን ከፍቼ እያየን እያለ ምን ይላል ከእንትኑ ላይ እንደዚህ እያነሳ ይበላል። እንደዚህ ስክሪን ወላሂ የእውነትና ሱመ ወላሂ ወረበለካ የኔ አባት ኧረ ኬክ ግዛለት። አሁን የለም ማን ኬክ የሚሸጥበት አሁን የለም ሰዓት ነው እንባ ያዘኛል ከስክሪኑ ላይ እንደዚህ። ወይኔ ልጆች ግን እኮ ሲያሳዝኑ ስክሪኑ ላይ ምናምን የለም ወይ ነገ ግዛለት፣ እግዚአብሔርን ነገ ግዛለት። ወይ ማሜ በስማ ነገ ፊኛ ነገር ፍትፍት ትንሽዬ ፊኛ ምናምን አድርግለት ትንሽዬ። ከዛ ኬክ ግዛለት፣ ሻማ ግዛለት፣ ፋንታ ግዛለት። ከዛ ሃፒ በርዝዴይ እንለዋለን። ነገም ደግሞ እሺ ማሜ እሺ በቃ እሺ ቻው። ፕሌን ቋርጡት ሳይነግረኝ ይጥለኝ በስማ ድረስ በኋላ እንሄድ። ለአንተ አንተ አንደኛ አቀሳሳሪ የኔ ደንበኛ ጠላቴ ነው። ወዳጄ ልትሆናችል ማሜ የምትባል ሰውዬ ምንም ወዳጄ ልትሆናል። ግን ልጅ የሚያምር ልጅ አለ። እግዚአብሔር ያሳድግልህ ማርያምን። እኔ ያው ታውቃላችሁ ልጅ ያላችሁ አባቶች ምናምን እንዲህ ሲሆኑ እኔም እንደዛ ስላደኩ መጨከን ያቅተኛል። በኋላ እንመጣላለን። ምን ላይ ነው ያቆምኩት ውዶቼ? አይ ማሜ አይምሮዬን ወሳሰበው። ወይስ ይጥፋ ላይቱ ይብራ። ኦኬ ይሄኛው ላግታ ይሄንን
ጉድ አለ እዮዳ ጉድ ነው። የዛሬው ይለያል። ኧረ በስመ አብ ምንድን ነው? ዮኒዬ እንዴት ነህ? ኧረ ቆይ ዛሬ ትንሽ ልሄድ ነው አንዳንድ ሰዎች ላይ ፍቀዱልኝ፣ እንደሄድባቸው ፍቀዱልኝ። እችን አርግቼ ልርገጣቸው። እችኛዋን ለሪከርድም ለንግግር ዮኒዬ እንዲመች እችኛዋን ላርግታት። ቆይ እዚሁ ጋር ቴንኪ ዮኒዬ። እሺ እስኪ ያ ይሄኛው ይሻላል። እሺ መጥቻለሁ። እንግዲህ እስካሁን በጊዜ ያልገባሁት ዮኒ ቴንክ ዩ ኒማር ቲክቶክ ላይ ዞር እያልኩ ነበር ማለት ነው። እስኪ አንድ ራሴ ራቅ ይልያ አውፈረኝ ነው አልወፈረኝም። ኧረ ጡቴ በጎንና በጎን ወጣ፣ አፈንግጦ ወጣ። ህገ ወጥ የሆነ ጡት። እሺ ፎቶዬ የሆነ ቦታ ተለጥፎ አይቼ ነው ለእሷ እንዲህ ልመልስና ከዛ እሄድበታለሁ። ሌላው ላይ ደግሞ ስቴፕ ባይ ስቴፕ ነው ዛሬ ነገሩ የሚሆነው። ኔትወርኬ ቆንጆ መሆኑ መጀመሪያ ነገሩ ቆንጆ ነው። ኦኬ በጣም ጥሩ። ወይት አንዴ ላስተካክል። ያ ልቀንሳ መብሬ። እንዴት አደራችሁ? መጀመሪያ እንዴት አደራችሁ? ወይት አንዴ ጠብቁኝ። እሺ እንግዲህ እንደ ራሷ እንደ ሴትዮዋ ፈገግ እያልኩ ነው ንግግር የሚቀጥለው። ምንም አይነት የንዴት ፊቴ ላይ መታየት የለበትም። ፈገግ እያልኩ ኮራ ብዬ ቀብረር ብዬ ነው የማወራው፣ እንደ ራሷ እንደ ሴትዮዋ ማለት ነው። አዎ እሺ ልቀጥል። ያ አሁን ነው አደባባይ ላይ ታዋርደኝ ማለት